የልዩ ዘመቻዎች እዝ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት አዲስ አርማ አስመረቀ። የልዩ ዘመቻዎች እዝ 65ኛ የምስረታ በዓል በተለያዩ ስነ ስርዓቶች የተከበረ ሲሆን የእዙ አዲስ አርማ ይፋ ተደርጓል። በተጨማሪም የእዙን የድል ዓመታት ጉዞ የሚተርክ መጽሐፍ ምረቃ መርሃ ግብር ተካሂዷል። የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በዚህ ወቅት እንዳሉት አዲሱ አርማ የእዙን የጋራ ዓላማና የመንፈስ ጥንካሬ የሚያሳይ ነው። አርማው የእዙን የልብ ትርታና ዝግጁነት የሚያንጸባረቅ መሆኑን ገልጸው የታሪክ ማህደር ከመሆን ባለፈ ለእዙ የግዳጅ መነሻ ሆኖ ያገለግላል ያሉት ለሰባተኛው ጠቅላላ ምርጫ ለመራጮች ምዝገባ ማስፈጸሚያ የሚውሉ ቁሳቁሶች የማሸግ ስራ እየተከናወነ ነው አለ የብሔራዊ ምርጫ ቦርድ። ቦርዱ ለመራጮች ምዝገባ የሚያገለግሉ ቁሳቁሶች እሸጋ እየተከናወነባቸው የሚገኙ ማዕከላትንና የእሸጋ ሂደቱን ለመገናኛ ብዙሃን አስጎብኝቷል። እስከ ትላንት ድረስም ከ22000 በላይ ቁሳቁስ የእሸጋ ስራ ማከናወን የገለጸው ቦርዱ በቀጣይም ወደ 52720 የምርጫ ጣቢያዎች እንደሚሰራጩ እወቁ ብሏል። በህገ ወጥ መንገድ ነዳጅ ሲቀዱ የተያዙ 2 የነዳጅ ማደያ ሰራተኞች በእስራትና በገንዘብ ተቀጡ። ተከሳሾቹ ጥር 13 ቀን 2017 ዓ.ም ከምሽቱ 2 ሰዓት ላይ በህግ ከተፈቀደ አሰራር ውጪ ያለ አግባብ 4000 ሊትር ነዳጅ በጀኒካ ሲቀዱ በጸጥታ አካላት በቁጥጥር ስር ውለዋል። በዚህም ጥፋተኛ መሆናቸው በመረጋገጡ አንደኛ ተከሳሽ በ3 ዓመት ከ3 ወር ጽኑ እስራት እንደዚሁም ሁለተኛ ተከሳሽ በ3 ዓመት ጽኑ እስራት እንዲቀጡ ፍርድ ቤት ወስኗል። በተጨማሪም ተከሳሾቹ እያንዳንዳቸው 350 ሺህ ብር የገንዘብ ቅጣት እንዲቀጡ ተወስኗል።